ቤቲ በኪራ ምክንያት እንደዛ ካበደች በኋላ ኪራና ጽናት ግን ሊጋቡ ወስነዋል። ድል ባለ ሰርግ እንጋባለንም እያሉ ነበር። ይገርማል። እሷ በሱ ምክንያት እንደዚህ ሁና ቢያንስ እንኳን እስከምታገግም መጠበቅ ነበረበት። ነገር ግን ኪራና ጽናት ጀርባቸውን ለቤቲ ሰጥተው ምንም ግድ ሳይሰጣቸው ሰርጋቸውን ሊደግሱ ተዘጋጅተዋል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮት ዛሬ ጽናት ክፍል 45ን ይዘን መጥተናል። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ዛሬ እንግዲህ በዚህ ክፍል ያየነው በጣም የእውነት ያልጠበቅነው ነገር ነው። የእውነት ነው ምላችሁ ጽናት የቤትን ህይወት ስታይ ኪራን ማግባት አልፈልግም ወይም ደግሞ ጊዜ ስጠኝ ትለዋለች ብለን ገምተን ነበር። ነገር ግን ግምታችን ስህተት ነበረ። ጽናት እንግዲህ ያው ቤቲ እንደዚህ የመሆኗ ምክንያት እሷ መሆኗን ብታምንም ነገር ግን ኪራን ከማግባት ወደ ኋላ አላለችም ማለት ነው። ቤቲ እንግዲህ እራሷን ጥላ በኪራ ምክንያት ለይቶላት አብዳለች። ጎዳና ለጎዳና እየሮጠች ትገኛለች። ኪራ ይወደኛል፣ ኪራ ያፈቅረኛል፣ እኔን አይተወኝም፣ አሁን መጥቶ ይወስደኛል እያለችም ጎዳና ላይ ወድቃለች። ለዛውም ደግሞ ናሆሜ በጣም ከልቡ አዝኗል። ቤታ ይሄ ነገር ባይገባትም ነገር ግን የስራዋን ያገኘችው ቢሆንም ግን እንደዚህ መሆን የለባትም ነበር እያለ ናሆሜ በጣም አዝኖላታል። ኪራ ግን ምንም አልመሰለውም። ከጥፍሩ ቅንጣት እንኳን አልቆጠራትም ቤት እንደዚህ በመሆኗ ማለት ነው። ምክንያቱም የቤት እንደዚህ መሆን ሳይሆን የታየው በጽናት ላይ ያደረገችባት ነገር ነው። እኔ ግን እንደ ራሴ ሁኜ ሳስበው ምንም ያክል እንኳን ጨካኝና አረመኔ ብትሆን ቤቲ ይሄ ለሷ አይገባትም። ምክንያቱም ክፉ ሰው ክፉ ስለሆነ ብቻ ለዛ ለሰው ክፋትን መመለስ የለብንም። ምክንያቱም ደህና ሁና በሰላም ቢለያዩ ይሻል ነበር። ነገር ግን ቤቲ በጣም ከልክ ያለፈ ፍቅር ለኪራ ስላላትና ለሱ ብዙ መስዋዕት ስለከፈለች እንዲሁም ደግሞ ባሌ ይሆናል እያለች ዛሬ ነገ ያገባኛል እያለች በጠበቀችበት ሰዓት ነበር ጽናት በመሀል መታ የገባችው ማለት ነው። ያው በራሷ ስህተት በራሷ ችኩልነት ኪራን ብታጣውም ነገር ግን የዚህ ሁሉ ምክንያት ጽናት ናት። ጽናት ደግሞ አሁን ላይ በእኔ ምክንያት ነው እንደዚህ የሆነችው እያለችም እያዘነችላት ነበር። ነገር ግን ኪራ ራስሽን ተጠያቂ አታድርጊ፣ እሷ እንደዚህ የሆነችው በራሷ ምክንያት ነው፣ የእኛ ተጠያቂነት የለበትም። የኔና እሷ ፍቅር ያለቀው ቆይቷል፣ በአንቺ ምክንያት አይደለም። ያው እሷ አምና መቀበል ስላቃታት ነው እንጂ ፍቅራችን አልቋልም እያላት ነበር። ይሄ ነገር ደግሞ ስህተት ነው። ሁላችንም እናውቃለን ኪራ እንደምትወደው፣ ነገር ግን ደግሞ አስቸጋሪ ባህሪ እንዳለባት ሁላችንም እናውቃለን። ቢሆንም ደግሞ ቢያንስ እንኳን እሷን ባያገባት እስከሚሻላ ድረስ መጠበቅ ነበረበት። ነገር ግን እንደተለመደው እንዳሁን ዘመን ወንዶች ጀርባውን ሰጥቶ ጽናትን ድል ባለ ሰርግ አገባሻለሁ እያለ እንዲሁም ደግሞ ፍቅራቸውንም ሲገላለጹ ነበር። አሸሸ ገዳሜ ሲሉ ነበር። እንግዲህ ጽናትና ኪራ ያው እንደዚህ በመሆናቸው ደስ ይላል። ግን ደግሞ ቢያንስ አሁን ጊዜው አልነበረም፣ ትንሽ ጊዜ መጠበቅ ነበረባቸው የቤቲ ነገር እስከሚለይለት ማለት ነው። ኪራ እንግዲህ ለቤቲ ምንም ያክል ቦታ ሳይሰጥ ጽናትን አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው አገባሻለሁ ብሎ ሲነግራት ጽናትም ደግሞ ፈጣሪ ምንም ያክል እንኳን ብትበድለኝ ኪራን ስለሰጠኝና በኪራ ልትክሰኝ ስለሆነ በጣም ደስ ብሎኛል፣ አመሰግናለሁ እያለችን ፈጣሪውን ስታመሰግን ነበር። እንግዲህ ጽናት ኪራን በጣም እንደምታፈቅረውና ካለሱ መኖር እንደማትችል ፍቅሯን ገለጸችለት። ኪራም ደግሞ በየትኛውም አይነት ሁኔታ ብሆን አንቺን ላለለይሽ ቃል እገባልሻለሁ፣ የልቤ ንግስት ነሽ፣ በጣም አፈቅርሻለሁ ብሎ ነገራት። ጽናትም ደግሞ እንግዲህ ማመን አቅቷት ወይኔ ፈጣሪ ምንም እኮ ብትበድለኝ በደፈሬ ሰው ዛሬ ላይ ደስታዬን በሱ ምክንያት አድርገዋል። ኪራ እንደዛ ቢያሰቃየኝም ቢደፍረኝም ብዙ ስቃዮችን ቢያሳልፍብኝም ዛሬ ግን የደስታዬ ምንጭ ሆኗል እያለችም ፍቅር ሆኗል። እንግዲህ ዛሬ በቃ ፍቅር በፍቅር ሆኗል ቤቱ ማለት ነው። እኔ ግን ቅር ያለኝ ነገር የቤቲ ነገር በጣም ከባድ ነው ያለችበት ሁኔታ። በሱ ምክንያት እንደዚህ ሆና ዛሬ የራሱን ህይወት ደስተኛ ሆኖ መኖሩ በጣም ያስገርማል። አሁን ላይ ደግሞ ብዙ እህቶቻችን በዚህ ሁኔታ ነው እያለፉ ያሉት።
በሚያፈቅሩት ወንድ ካበዱ በኋላ እሱ ግን ምንም ሳይመስለው ከአዲሱ ህይወት ጋር ደስተኛ ሆኖ ይኖራል። ይኸው ነው፣ ምንም ለውጥ የለውም ማለት ነው። በገሃዱ ዓለምም እንደዚህ ነው። እንግዲህ ቤታ ጎዳና ላይ እንደዛ ሁና እንደ ሕፃን ልጅ እያረጋት ባለች ሰዓት ሀኒ ትመጣና ልብ ስጭኝ፣ ቅቤ የሆነ ልብ ስጭኝ ስትላት ነበረ። ሀኒ ስታያት ቤቲን በጣም ደነገጠች። ምክንያቱም በዚህ ልክ ትሆናለች ብላ አልገመተችም ነበር። በጣም ነበር የደነገጠችው። ቆይ አንቺ ቤቲ ነሽ አይደለ አለቻት። እሷም ደግሞ ቅቤ የሆነ ልብ ስጪ ከማለት ውጭ ምንም መልስ የላትም። ምን ማለት ነው ደግሞ ይሄ ስትላት፣ ያላፈቀረ ያልተፈቀረ ንጹሕ ልብ ስጭኝ፣ ቅቤ የሆነ ልብ ስጭኝ እያለቻትም ስትል ነበረ። ኪራ ያፈቅረኛል፣ ኪራ ይወደኛል፣ እኔን አይተወኝም፣ አሁን መጥቶ ይወስደኛልም እያለች ነበር። እንግዲህ በዚህ ሁኔታ ሆና ራሱ ተስፋ አልቆረጠችም። ያው በሱ ምክንያት ስላበደች ደጋግማ የምጠራው የኪራን ስም ነበር። አሁን መጥቶ ይወስደኛል፣ የኔ ኪራ እኔን ሊተወኝ አይችልም፣ ያለ እኔ መኖር እኮ አይችልም እያለችም ነበር። የእውነት እኔ ግን በጣም ነው ያሳዘነች ቤቲ። ምንም እንኳን ጨካኝ ብትሆን ይሄ አይገባትም ነበር። ሀኒ ይሄንን ስታይ እኔ ይህን ጉድ ማየት አልችልም ብላ እየሮጠች ወደ ነኪራ ቤት ትመጣና የተፈጠረውን ነገር ጽናትን ጠይቀቻት። ጽናት ሁሉንም ነገር ነገረቻት። ነገር ግን ማመን አቅቷት ነበር። በቃ እንግዲህ የቤት መጨረሻ ይሄ ሆነ፣ በቃ አበደች አለቻት እንደ ቀላል ነገር። ሀኒ በጣም ደንግጣ ነበር። ቆይ ምን ተፈጥሮ ነው ይሄ ነገር ሁሉ ሲፈጠር እኔ የት ነበርኩኝ አለቻት። አንቺማ እኮ ከነማዘርጋ በርሽ ሰዓት ነው ይሄ ነገር ሁሉ የተፈጠረው፣ ብዙ ነገር አምልጦሻል አለቻት። እና እያንዳንዱን ነገር የተፈጠረውን ነገር ስትነግራት ማመን አቅቷት ይሄን ማለ ፍቅር ደውዬ መናገር አለብኝ ብላ ከባሏ ጋር ደውላ ጠራችው። እና ባሏም ደግሞ ምንድነው የተፈጠረው ብሎ ሰላም ካላቸው በኋላ ጠየቃቸው። ጽናትም እንግዲህ እንደምታየው ነው ቤቲ አበደች አለችው። ቤቲ ደግሞ ማናት ስትለው ቤቲማ ያቺ የኪራ የድሮ እጮኛው የመጀመሪያ እጮኛው ናት ብላ ነገረችው። እንግዲህ የሀኒ ባልም በጣም ደነገጠ። ለነገሩ እኔ እሷ እንደሆነች አላወኩም እንጂ መንገድ ላይ እኮ አግኝቻት ነበረ። በጣም ይገርማል። ነገር ግን ሁሉም ሰው የስራውን ነው የሚያገኘው አለ ቀለል አድርጎ። ሰው ግን እንዴት ነው በዚህ ልክ ጨካኝ የሆነው? ይፈጣሪ ያለ። ከዛም በኋላ እነ ቤቲም እንግዲህ የት እንዳለች አይታወቅም። ቤተሰቦቿ ጋር ሄደው ጥለዋታል። ተረሳች በቃ። ያስገርማል። ናሆሜም ወደ ቤት ተመለሰ። እነ ሀኒም ወደ ቤታቸው ሄዱ ባሏን ይዛ። ናሆሜ ከመጣ በኋላ ቆይ ኪራ የት ሄዶ ነው ሲላት ጽናትን፣ ኪራ እኮ ጧት ይወጣል አልመጣም እስካሁን ድረስ አለችው። እሺ ምሩ ሴት ናት ብሎ ሲጠይቃት ምሩም ደግሞ ደከማትና ልትተኛ ወደ ውስጥ ገባች አለችው። እሺ በቃ እስኪ ውስጥ ገብቼ ትንሽ ልረብሻት ሲላት፣ አረ ተዋ ትተኛበት አለችው። አይ ታያት፣ እኔ እኮ ስራችን እኮ የተኛን ሰው መረበሽ ነው፣ ስለዚህ ትንሽ እስኪ ላዝጋት አለና ገባ ወደ ውስጥ። ናሆሜም ምሩ ጋር ከገባ በኋላ ሳያት ተኝታ ነበር። በጣም ነበር የምታሳሳው፣ በጣም ነበር የምታምረው። ደግሞ የኔ ውድ እንዴት አባቷ ነው የምታምረው ተኝታ። ቆይ የኔ ቆንጆ፣ እኔ ግን በጽናትና በኪራ ፍቅር እየቀናው ነው። ምን አለ አንቺስ ፍቅሬን ተቀብለሽኝ ደስተኛ ህይወት ብኖር። ለእኔ አስበሽ እንደ ራቅሽኝ አውቃለሁ። ነገር ግን ከማን ነው እየሸሽሻለሽው? አንቺ እኮ ለእኔ ልዩና ምርጧ ሴት ነሽ። ከማንም ከምንም በላይ ነው ማፈቅርሽ። ቆይ ለምንድን ነው ፍቅሬን መቀበል ያቃተሽ? እኔ እኮ ባንቺ ምክንያት እየተጎዳሁ ነው። የጽናትንና የኪራን ፍቅራች በእነሱ ፍቅር ብደሰትም የቤትን መጨረሻ ሳይ ግን በጣም እፈራለሁ። ስለዚህ አንቺ ግን ለምንድን ነው ፍቅሬን ተቀብለሽኝ ደስተኛ ህይወት እማንኖረው? እኔ አንቺን አጥቼ መኖር አልችልም። እኔ እኮ አንቺ ማለት ለእኔ ልዩና ከሴቶች ሁሉ በላይ ነሽ፣ ምርጧ ሴት ነሽ ለእኔ እያለ ሁሌም ቢሆን ዛሬም ነገም ትናንትም ከልቡ እንደሚያፈቅራትና የኔ ንጹሕ ሴት ነሽ እያለም ሲነግራት ነበረ። ከዛም በኋላ ሳያውቀው ከእሷ ጋር አብሮ ተኛ። ነገር ግን ጽናት ውጭ ላይ ነበረች፣ ሶፋ ላይ ገደም እንዳለች ኪራ መጣና ከተኛችበት ነካ ሲያደርጋት ደንግጣ ተነሳች። እንዴ ምን ሆነሽ ነው የደነገጥሽው? የራሴ እኮ ንብረት ነው አላት። አይ ከትዳር በፊት ምንም ነገር የለም፣ ደግሞ እስካሁን የት ነው የቆየኸው አለችውና
ኪራም ደግሞ እኮ ስተኝ እንዴት ደስ እንደምትይ በጣም እኮ ነው የምወድሽ ማፈቅረሽ አላት። ጽናትም ደግሞ ኪራን በጣም እንደምትወደው ነግራው ናሆም ያልመጣም እንዴ እመጣለሁ ብሎ የነበር አላት። ጽናትም አረ መጥቷል፣ አሁን እኮ ምሩን ሊያት ብሎ ወደ ክፍሏ ሄደዋል አለችው። እስኪ ልሄድና ላያቸው አለችና ተነስታ ስትሄድ ኪራም ተከተላት። ሲሄዱ ግን ኪራና ናሆሜና ምሩ አብረው ተኝተው ነበር ተቃቅፈው። ጽናት ውይ ደስ ሲሉ እያቸው እስኪ እንዴት እንደሚያሳሱ አለችው። ኪራም ደግሞ ሲያየው አጅሬ አዳርህን ፈጣ ታድራለህ፣ ውሎህን ደግሞ እዚህ ተኝተህ ትውላለች፣ ጭራሽ ተቃቅፈህልኛል እያለ ሙዳዘበት። ደስ አይሉም? በጣም እኮ ነው የሚያምሩት። በቃ አሁን እንውጣላቸው አሉና እነሱም ምግብ ሊሰሩ ገቡ። ምግብ ሊሰሩ ሄደው ኪራና ጽናት ምግቡን እሱ እንዲሰራው ነገረችውና እዛውም ደግሞ ሲሳሳሙ ነበር። ይገርማል። ፍቅራቸውን እየተገላለጡ በጣም ደስ ይሉ ነበር። ናሆም የመጣና ድንገት አያቸው። ጭራሽ ትሳሳሙልኛላችሁ አይደለ አላቸው። አንተስ ምን ስታደርግን አደርከው? ያላየንህ መሰለህ እንዴ? ባክ ምን እኔ እኮ ምን ከመሰለ ህልም ላይ ነው የተቀሰቀስኩትኝ። እዚህ ደግሞ እናንተ ጀምራችሁታል። ቆይ ምን ይሻላችኋል የእናንተ ነገር? ምግብ አልደረሰም እንደ እኔ እንኳን መምጣቴ ምግብ ፈልጌ ነበር፣ ነገር ግን መቼም የሚደርስ አይመስልም። በቃ ወደ ውጭ ሂጄ መብላት አለብኝ አላቸው። አረ ናሆም አትሄድ፣ አሁን ይደርሳል አለችው ጽናት። እሱን ታየው ይደርሳል አላለችም። የእናንተ ምግብና የህንድ አክተር ትኮሳ ተመሳሳይ ነው። የእናንተ ምግብ በዚህ ሁኔታ መቼም አይደርስም። አስበሽዋል? የህንድ አክተር ደግሞ ጠላቱ ላይ ሲተኩስ ስንት ደቂቃ እንደሚፈጅበት፣ ከጠላቱ ጋር ሂዶ ለመድረስ ረጅም ደቂቃ ይፈጅበታል። የአንቺን ምግብ ደግሞ እንደዛ ነው። ምክንያቱም ኪራ ካለ መቼም ቢሆን ምግቡን አሰሪውም ብሎ ሙድ ይዝባታል። ከዛም በኋላ አረ ይደርሳል አለችና ይልቁንስ ጓደኛን ይዘህልኝ ውጣ፣ እሱ ካለ ምንም መስራት አልችልም አለችውና ይዞት ወጣ። ከዛም በኋላ ጽናት ምግቡን ሰራች። በሉ እየተጎራረሱ እኔ ግን የሆነ ነገር ይሸተኛል አለች ጽናት። ምንድነው የሸተተ ሲሏት አፍላ ፍቅር አለቻቸው። ምሩንና ናሆሜን ለመፎገር ማለት ነው። እውነት ለመናገር ናሆሜና ምሩ በጣም ነው የሚያምሩት። በጣም ግን ምኞቴ ምሩ የናሆሜን ፍቅር ተቀብለው እሱም ደስተኛ የሚሆንበት ቀን ነው የምመኝለት። ከዛም በኋላ ተያይዘው ወጡና ናሆሜ ምሩን በጣም እንደሚወዳትና እንደሚያፈቅራት ግን ቢነግራትም እሷ ግን በጣም ስለምታስብለት እየነገረችው ነበር። ቆይ ግን ምሩ ምንድነው አንቺ የሚታይሽ ወደፊት አላት። ምሩም ደግሞ መንገድ ነው ሌላ ምን ይታየኛል አለችው። እሱም ደግሞ ኧረ ጭራሽ በእኔ ላይ ሞት ትይዣለሽ፣ እኔ እኮ ስለ ህይወትሽ ነው ያልኩትኝ። ቆይ ለምንድን ነው ከኔ ጋር አብረሽ መሆን ያልፈለግሽው ሲላት፣ እኔ ለአንተ ሸክም መሆን አልፈልግም፣ እኔ ለሞት እየቀረብኩኝ ያለው ሰው ነኝ። በፊት እንደዛ ምጓጓለት ሞት፣ አሁን ደግሞ እኔ እየፈራሁት ነው ያለሁት ስትለው፣ አሀ አሁንማ የፈራሹ እኮ የምትኖርለት ሰው አለ፣ እሱ ሰው ደግሞ እኔ ነኝ ማለት ነው አላት። እሷም ደግሞ አትጠራጠር፣ አዎ እርግጠኛ ሁን አለችው። ከዛም በኋላ ናሆሜ አቅፎ ሲያዞራት ነበረ። በጣም ደስ ይላል ፍቅራቸው። እንግዲህ ውድና የተከበራችሁ ቤተሰቦች ጽናት ድራማ ክፍል 45 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። በዛሬው ፓርት ግን ጽናትና ኪራ እየቸኮሉ ይመስለኛል። ቢያንስ እንኳን ቤትን ማስታመምና የሆነ ነገር እስከሚሻላት ድረስ መጠበቅ ነበረባቸው። በእነሱ ምክንያት እሷ እንደዚህ ሆነው እሷ በሱ ምክንያት እንደዚህ ሆና እነሱ ደግሞ ሌላ ነገር ማሰብ አልነበረባቸውም። ይገርማል። ግን ቢሆንም ግን ፍቅራቸው ደስ ይላል። ለማንኛውም ይመቻቸው።